ተመልሰናል። ክቡራትና ክቡራን አድማጮቻችን እስከ 8 ድረስ ቆይታችን እንዳማረበት ይቀጥላል። አድማጭ ተመልካቾቻችን ቀጣዩ ቆይታችን ወደ ማንቸስተር ዩናይትድ ቤት ውስጥ የሚወስድ ነው። የክለቡ ዋና ስራ አስፈጻሚ የሆኑት ኦማር ባሬዳ የሰጡትን አስተያየት ተከትሎ በክለቡ ውስጥ እንግዲህ ጥሩ መነቃቃት፣ ጥሩ ስሜት እየተመለከትን ነው የምንገኘው። ኦማር ባሬዳ እንግዲህ በማንቸስተር ዩናይትድ ቤት ተሰሚነት ካላቸው ወይም በትልቁ ሐሳቦችን ሲያነሱ የሚደመጡ አይነት ሰው ናቸው። እኚህ ሞሮኮዊ የቢዝነስ ሰው አሁን 48 ዓመታቸው ላይ ይገኛሉ። በሲኢኦ ሌብል በእንግሊዝ ፕሪሚየር ሊጉ ክለብ ማንቸስተር ዩናይትድ እየሰሩ ነው የሚገኙት። የተወለዱት ፓሪስ ነው ከሞሮኮዊ ቤተሰቦቻቸው፣ ግን ያደጉት አሜሪካ ውስጥ ነው። በዩኒቨርሲቲ ኦፍ ማሳቹሴትስ ተምረዋል። ይሄ በዲግሪ ኢንጂነሪንግ አላቸው። በኋላ ላይ ሊያጠናቅቁ ጥቂት ጊዜ በቀራቸው ሰዓት ላይ ግን ዲግሪውን ስለተውት፣ ያው ዲግሪ አላቸው ነው የላቸው ነው ማለት የምንችለው የላቸው ምን አይደል፣ ካላጠናቀቁ አላቸው እንላቸው አንችልም። ግን ተምረዋል። ትምህርቱን ጀምረው አቋርጠውታል። በባርሴሎና ኑሯል ረጅም ጊዜ። የባርሴሎና የልብ ደጋፊ ናቸው። እኚህ ሰው በአሁኑ ሰዓት በማንቸስተር ዩናይትድ ዋና ስራ አስፈጻሚነት እያገለገሉ የሚገኙ ሰው ናቸው እና የእግር ኳስ ኢንዱስትሪውን የእግር ኳሱን አብዮት ከሚረዱ ሰዎች መካከል የሚጠቀሱ ናቸው እና በተለያዩ ጊዜያቶች በባርሴሎና የማርኬቲንግ ማናጀር ሆነው ሰርተዋል። ቲስካሊ በሚባል የቴሌኮሙኒኬሽን ቢሮ እንደዚህ ሰርተዋል። ባለቤታቸውም የቴሌኮሙኒኬሽን ቢሮ ላይ የምሰራ ናቸው። በዚሁ ተቋም ላይ ባሬዳ እስከ 2011 በባርሴሎና በሰሩባቸው ጊዜያቶች ከፔፕ ጋርዲዮላ ጋር ከፌሪያኖ ሶሪያኖ እንደዚሁም ከቴክሲ ቤክሪስቲያን ጋር የመስራት እድል አግኝተዋል። ትልቅ ልምድ ነው። ቴክሲ ቤክሪስቲያን፣ ሶሪያኖ፣ ጋርዲዮላ በባርሴሎና የስኬት ዘመን የሚጠቀሱ ናቸው። እንደገና በማንቸስተር ሲቲ የስኬት ዘመን ውስጥ ባለፉት 10 ዓመታት ጋርዲዮላ ባሳኳቸው የስኬት ዘመን እኚህ ሁለት ስሞች የሚጠቀሱ ናቸው እና ከቴክሲ ቤክሪስቲያን ከሶሪያኖ እና ከጋርዲዮላ ጋር የሰሩ ሰው ናቸው። ኦማር ባሬዳ ትልቅ ልምድ ያላቸው ሰው ናቸው። ማንቸስተር ዩናይትድ ቤት ውስጥ በአሁኑ ሰዓት በዋና ስራ አስፈጻሚነት እየሰሩ የሚገኙት 2011 ላይም ማንቸስተር ሲቲን ተቀላቅለው የተወሰነ ጊዜ ሰርተዋል። በቢዝነስ ዲፓርትመንት ክለቡን መርተውታል። የፕሪሲዝን የቅድመ ውድድር ቱሮችን እና የመሳሰሉትን የፓርትነርሺፕ ስራዎችን በሲቲ ቤት ውስጥ የሰሩበት ሂደት አለ። በኋላ ላይ ቺፍ ኦፕሬቲንግ ኦፊሰር ሆኖም በማንቸስተር ሲቲ መስራት የቻሉ ናቸው። ሰው ትልቅ ልምድ ያላቸው ናቸው። እኚህ ሰው እንግዲህ ኦማር ባሬዳ አሁን የማንቸስተር ዩናይትድ ዋና ስራ አስፈጻሚ ናቸው። ከተሰሚ ሰዎች መካከል አንዱ ናቸው። ማንቸስተር ዩናይትድ በቃ የሚሰሙ የሚሉት ነገር የሚሰማ አይነት ነገር ናቸው። ሰር ጂም ራትክሊፍ፣ ዊልኮክስ፣ ኦማር ባሬዳ በተለይ እግር ኳሱ ላይ ዳይሬክትሊ በደንብ የሚሳተፉ አይነት ሰው ናቸው። በሲኦ ደረጃ ላይ ያሉ ቢሆንም ግን ስፔሲፊካሊ እግር ኳሱ ላይ ትልቁን ስራ የሚሰሩ ሰው ናቸው እና እኚህ ሰው ናቸው ስለ ማንቸስተር ዩናይትድ የቀጣይ ዓመታት ሁኔታዎች ጋር በተያያዘ በተለይ የዘንድሮ ውድድር ዓመት መጠናቀቁን ተከትሎ ዝርዝር ቃለ መጠይቅ የሰጡበት ማብራሪያ ተመልክተናል። ኦማር ባሬዳ የማንቸስተር ዩናይትድ 150ኛ ዓመት እየቀረበ ነው የሚገኘው። ማንቸስተር ዩናይትድ በሚቀጥለው 2028 ላይ 50 ዓመት የሚሞላው ክለብ ነው አንጋፋው ማንቸስተር ዩናይትድ እና ይሄ ቡድን እንግዲህ ያለፉት 12 ዓመታት ጥሩ አልነበሩም። ታላቁ ክለብ በትልቁ ጥያቄ ሲነሳበት የነበረ ክለብ ነው ባለፉት 12 ዓመታት ከአሰልጣኝ ፈርጉሰን መልቀቅ በኋላ። ያው ማንቸስተር ዩናይትድ ሲመሰረት ኒውተን ሄልዝ ተብሎ 1878 ወይም ከ148 ዓመታት በፊት
የተመሰረተ ክለብ ነው። ስለዚህ 2028 ላይ 50 ዓመት ይሆነዋል። ማንቸስተር ዩናይትድ በዋነኝነት ይህንን እቅድ ይዞ ነው እየሰራ ያለው። ቢቻል ከ2028 ቀደም ብሎ ያም ማለት ቀጣይ ዓመት 2027 ላይ ካልተቻለ ደግሞ 2028 150ኛ ዓመቱን በሚከበርበት ወቅት ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት አለበት የሚል እቅድ ይዘው እየሰሩ ነው። ኦማር ባሬዳ ከተወሰኑ ወራቶች በፊት ይህ እቅድ የከሰረ ነበር የሚመስለው ብሎ ያነሳሉ በቃለ መጠየቃቸው ላይ። በተለይ ኤሪክ ቴናግ በነበሩበት ሰዓት ነገሩ የመሆን ዕድሉ አሳሳቢ ነበረ። ሩበን አሞሪም ሲመጡ ትንሽ ተስፋ ነበረ፣ መልሶ ተስፋችን ተነጠቀ። ቡድን ውስጥ የነበራቸው እንቅስቃሴ ከጊዜ ወደ ጊዜ ይሻሻላል ሲል ከጊዜ ወደ ጊዜ እየወረደ በመምጣቱ ይላሉ ኦማር ባሬዳ። አሁን ላይ ግን መልሶ ተስፋችን ካሪክ መልሶልናል ይላሉ። በቃለ መጠይቃቸው ላይ በግልጽ ነው ያስቀመጡት። ሩበን አሞሪምን አመስግነዋል። ሩበን አሞሪምን በጣም እናመሰግናቸዋለን። እዚህ ክለብ ውስጥ ስታንዳርዱን የሰሩት እሳቸው ናቸው። የተጫዋቾችን የአእምሮ ስታንዳርድ፣ የተጫዋቾችን የስልጠና ስታንዳርድ፣ የቡድኑን ስታንዳርድ በአጠቃላይ ከፍ አድርገውልናል። እንደ አጋጣሚ ነው ካሪክ መጥቶ ተሳካለት። ዋናውን ስራ ግን በመስራት ረገድ ሩበን አሞሪም ሊካድ የማይገባ ስራዎችን ሰርተዋል። የቡድኑን ክብር ከማስመለስ አንጻር፣ የቡድኑን ታሪክ ከማስመለስ አንጻር ከሜዳ ውጪ ብዙ ስራዎችን ሰርተዋል ይላሉ። እንግዲህ እንደምታውቁት ማንቸስተር ዩናይትድ ቤት ውስጥ ከክለቡ ከማንቸስተር ዩናይትድ በላይ የሆነ ማንም ግለሰብ የለም። ኢቭን ፈርጉሰንም ቢሆኑ ማለት ነው። ሁሉም ከዩናይትድ በታች ነው ተብሎ የሚታመንበት ቤት ነው። ለዛ ነው ዴቪድ ቤካም በዛ ምርጥ ብቃት ወቅት፣ በዛ ምርጥ አቋም ወቅት ፈርጉሰን በጫማ እስከ መፈንከት ድረስ የደረሱት፣ ከቡድኑ እስከ መባረር ድረስ የደረሰው። ሮናልዶ በዛ ምርጥ ብቃት ወቅት ከዩናይትድ የተሸኘው ከክለቡ አይበልጥም ነው። በቃ ማንም ይበልጥ የለም። ክለቡን የሚጎዳ ነገር ከሆነ እነሱን ማቆየት አያስፈልግም ብለው ያምናሉ። ለዛ ነው ሩበን አሞሪም በዚህ ሂደት ውስጥ እንደምታውቁት ያላባረሩት ተጫዋች የለም። ስታንዳርዱን አታሟሉም እናንተ ለማንቸስተር ዩናይትድ አትመጥኑም ብለው ብዙዎችን አባሯል። አሌሃንድሮ ጋርናቾ፣ ማርኮስ ራሽፎርድ፣ ሳንቾ፣ አንቶኒ፣ ኦናና እያልን በርካቶችን እናነሳለን። ተጫዋቾቹ ወጣት ናቸው። ተጫዋቾቹ ብዙ አቅም ያላቸው ናቸው። ግን የክለቡን ስታንዳርድ ማሟላት ስላልቻሉ አሰናብቷቸዋል። ለዛ ነው ኦማር ባሬዳ ስታንዳርዱን ሰርተውት ነው የሄዱት። ይሄ ክለብ ምን እንደሚፈልግ በደንብ የሚረዱ ሰው ነበሩ። በደንብ የተረዱ ሰውም ነበሩ። ማንቸስተር ዩናይትድን ወደ ከፍታው ከመመለስ አንጻር እርሳቸው የሰሩትን ስራ መጣል ማንቋሸሽ አንችልም። በሜዳ ላይ ግን ስኬታማ አልነበሩ። ስለዚህ እሱ እንዳንቀጥል አድርጎናል። አብረን እንዳንቀጥል ያደረገን በሜዳ ላይ ስኬታማ ካለመሆናቸው ጋር ተያይዞ ነው ይላሉ ኦማር ባሬዳ። ካሪክ መጣ። ካሪክ ያልጠበቅነውን ነገር አሳየ። አሁን ካሪክ ላይ ያለን እምነት በጣም ከፍ ብሏል። ሲመጣ የነበረን ለካሪክ የነበረን ግምትና ካሪክ ከ6 ወር በኋላ የሰራቸውን ስራዎች ቁጭ ብለን ስንገመግም ያለን ግምት የሰማይና የምድር ያለው በጣም ከፍተኛ ቫልዩ የምንሰጠው ሰው ነው ማይክል ካሪክ። በዚህ ቡድን ውስጥ ቫልዩ የምንሰጣቸው ሰዎች አሉ። ያው እንደ ብሩኖ ፈርናንዴዝ አይነት ትልልቅ ቫልዩ የሚሰጣቸው በተጫዋቾች ረገድ እንጠራለን። ኩኛ በቀጣይ ዓመታቶቹ ብዙ ነገር ሊሰሩ የሚችሉ ቡሞ ያል ማይኖ በብሩኖ ፈርናንዴዝ ስታተስ ላይ ባይሆኑ አብዛኞቹ ማለት ነው። እና ካሪክ ቫልዩኤብል ሰው ሆኗል። በቃ በጣም ቫልዩ የጨመረ ሰው ሆኗል በእኛ ቡድን ውስጥ። እምነታችንም ጸንቷል እሱ ላይ። ይህንን የ2 ዓመት እቅድ ወይም በ2 ዓመት ውስጥ ማንቸስተር ዩናይትድ ዋንጫ ያሳካል ስንል በካሪክም ጭምር በመተማመን ነው ይላሉ። ካሪክ ላይ ያለን እምነት ነው። ባለፉት 6 ወራት ከሩበን አሞሪም መሰናበቱ በኋላ የሰጠንን የራስ መተማመን ከፍ ያለ ስለሆነ ነው ይላሉ። ዋናው ፖይንታቸው ግን ኦማር ባሬዳ ማንቸስተር ዩናይትድ አሁን ላይ
ክለቡ ምን ማድረግ እንዳለበት እያወቀ ነው የሚያደርገው። ምንም ነገር ሲያደርግ በፊት ላይ በነበረው አካሄድ ብዙ ጥያቄዎች የሚነሱበት ክለብ ነበር ማንቸስተር ዩናይትድ። ለምሳሌ ኦሊ ጉናር ሶልሻየር በማንቸስተር ዩናይትድ በነበሩበት ጊዜ እንዲመጡ የፈለጓቸው ተጫዋቾች ሌላ፣ የመጡት ተጫዋቾች ሌላ። እንዲመጡ የፈለጉት ቤሊንጋም፣ ሃላንድ እና የመሳሰሉት ተጫዋቾች ናቸው። ያመጡላቸው ክርስቲያኖ ሮናልዶ፣ ሳንቾ፣ ፖል ፖግባ የመሳሰሉት ተጫዋቾች ናቸው የመጡት። እቅዱ ሌላ፣ የሚመጣው ሌላ። አሁን በማንቸስተር ዩናይትድ አንዱ ይሄ ሜጀርሊ ያስተካከልነው ነገር ነው ይላሉ። ነገሮች በደንብ በትንታኔ በጥልቀት ተሰርቶ የሚመጣበት ሂደት ነው ያለው። ተጫዋች ሲመጣ ከማርኬቲንግ ጎን ብቻ አንመለከተውም። በዋነኝነት ከብቃቱ አንጻር ነው የምንመለከተው። እና በተደጋጋሚ ሶልሻየር ተናግረዋል። ሃላንድን ማምጣት እየፈለኩ ነው፣ ሌላ ተጫዋች ያመጡብኝ። ቤሊንጋምን ማምጣት እየፈለኩ ነው፣ ሌላ ተጫዋች ያመጡብኝ። የኔ ቅዴ እነዚህ ነበሩ፣ ንቀዋቸው ነው እነሱን በወቅቱ። እኔ ቫልዩ የሰጧቸው ተጫዋቾች ግን አሁን ላይ ያሉበትን ተመልከቱ የሚል ሐሳባቸውን ያነሳሉ። ኦማር ባሬዳ አንዱ ይሄንን መሰረታዊ ነገር ቀርፈናል፣ አስተካክለናል፣ ክለቡ የሚያስፈልገውን ነገር ነው አሁን ገበያው ላይ እየፈለግን ያለ ነው፣ እየሰራን ያለ ነው፣ እያመጣን ያለ ነው። በነገራችን ለእኔ ባለፉት 10 ዓመታት ከተደረጉ የማንቸስተር ዩናይትድ ዝውውሮች ያለፈው ዓመት በስኬት አንደኛ ነው ብዬ ነው ማሰቡ። ከፈርጉሰን መውጣት በኋላ ከተደረጉ ዝውውሮች ሁሉ ያለፈው ዓመት ዝውውር ምርጥ ነው። የመጡትን ተመልከቷቸው። ማቲያስ ኩኛ፣ ብራያን ምቡሞ፣ ሰላሜንስ እንዴት አይነት ተጫዋቾች ነው ያመጡት! የምንመላ አቅማቸው ይሄንን ሮበን አሞሪምን ያደነቋቸው ኦማር ባሬዳ ሜዳ ላይ ባይሰሩልንም ከሜዳ ውጪ ዋና የሚባሉ መሰረታዊ ስራዎችን ሰርተውልን ሄደዋል። የክለቡን ፈርሶ የነበረውን የክለቡን ዋና ቋሚዎችን አስተካክለውልናል። እንዴ ሰላሜንስ ክርክር ነበረው ማንቸስተር ዩናይትድ ደጋፊዎች መካከል እኮ ኢሚሊያኖ ማርቲኔዝ መምጣት አለበት። የለም ሰላሜንስ ነው። የለም ሰላሜንስ ገና ልጅ ነው። ማርቲኔዝ በፕሪሚየር ሊጉ የሚታወቅ ተጫዋች ይምጣልን። ክርክር ነበር። ሊደነቁ ይገባል። ሰላሜንስን ያመጡ መልማዮች በጣም ሊደነቁ ይገባል። በአንድ ዓመት እኮ የተጫዋቹ እንግዲህ በ20 ሚሊዮን ዩሮ አካባቢ ነው ያመጡ። ይሄ ተጫዋች አሁን 60-70-80 ያወጣ። በዚህ ልክ የተጫዋች ዋጋ የጨመረ ተጫዋች በቅርብ ጊዜ አልተመለከትኩም። የጨመረዋለሁ ቅድም እንደጠቀስኩት እነ ጆዋኔቬች እነ ቪቲኒያ ምናምን ቫልዩዋቸው ሞር አድ ያደረጉ ተጫዋቾች አሉ። ግን የዚህኛው በጣም ከፍተኛ ነው። ላመንስ በዘንድሮው ውድድር ዓመቱ ብቃቱ የሚቀጥል ከሆነና የተወሰኑ ነገሮችን ደግሞ ጨምሮ አዲስ ኳሊቲዎችን ሁሌም አንድ ተጫዋች አንድ ዓመት በቆየ ቁጥር አዲስ ነገር ጨምሮ ነው ይዘው ይመጣል። ልምድን፣ ዕውቀትን፣ አብሮ መጫወትን፣ መግባባትን ጨምሮ ነው የሚመጣው። አንድ ስቴፕ ከጨመረ ላመንስ ለማንቸስተር ዩናይትድ ትክክለኛው ግብ ጠባቂ ነው። አንድ ስቴፕ ከዚህ አሁን ካለበት አንድ ስቴፕ ከፍ ይሁንም በቂ ነው። ግን ለዋንጫ ለማንሳት እና መሰል ነገር አንድ ስቴፕ በተወሰነ መንገድ አንዳንድ ጨዋታዎች ላይ የሚሳሳታቸውን ስህተቶች መቀነስ፣ ጨዋታ የማንበብ ክህሎቱን ማሳደግ እና መሰል ነገሮችን በተወሰነ መንገድ ማድረግ ከቻለ ተጫዋቹ በጣም ጥራት ያለው ነው። ግዙፍ ነው። እንደ ዴቪድ ዴያ የአየር ላይ ኳሶች ላይ በጣም የተሳካለት ነው። ወደፊት ዓለማችን ሊቆጣጠሩ ከሚችሉ ግብ ጠባቂዎች መካከል የሚጠቀስ ነው። ከእድሜው አንጻር ሰላሜንስ ቤልጂየማዊ ግብ ጠባቂ እነዚህ ነገሮች በዋነኝነት የሚጠቀሱ ናቸው። አሁን ያምናው የዝውውር ኩኛን ተመልከቱ እንግዲህ ምን አይነት ተጫዋች እንደሆነ፣ ቀጣይ ዓመት ምን ሆኖ ሊመጣ እንደሚችል። ብራያን ምቡሞ አስደናቂ፣ ቤንያሚን ሼሽኮ በጣም የተሳካለት ዝውውር ነበር። ያምናውን ዝውውር ማንቸስተር ዩናይትድ ዘንድሮ ከደገመ ምንም ጥርጥር የለው ኦማር ባሬዳ ያሉት ነገር የሚያስማማ ነው። በአንድ ዓመት 2 ዓመት ዋንጫ እናነሳለን ያሉት እዚህ ቡድን ላይ አስቡት። ኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ፣ ኤደርሰን ከነዚህ ከአራቱ 3ቱ እንኳን ቢያገኙ ተከላካይ መስመር ላይ የተወሰነ ማሻሻያዎችን ተከላካይ መስመሩ ምናልባት አንድ የዝውውር መስኮት ሊጠብቅ ይችላል ብዬ አስባለሁ ካለው የገንዘብ ከፍተኛ ገንዘብ ወጪ አንጻር።
ኢሊያም ኒዳዬን ነው መስመር ላይ ሊያመጡ እያሰቡ ያሉት ማንቸስተር ዩናይትዶች የኤቨርተኑን ተጫዋች ኢሊያም ኒዳዬን። እንግዲህ አስቡት ኩኛ ሙቡሞ አማድ ባሉበት ላይ ተጨማሪ ኢሊያም ኒዳዬን ለማምጣት እየሰሩ ነው ያሉት መስመሩ ላይ። ተከላካዩ ላይ የተወሰነ ነገር ማስተካከያ ማሻሻያ በጥቃቅን ገንዘብም ቢሆን አስተካክሎ መምጣት ከቻሉ ከሰላምን ስም ምርጥ ብቃት አንጻር ኡማር ባሬዳ የተሳሳቱ አይመስሉም። የአምናው የዝውውር መስኮት እና የካሪክ ሹመት የዚህ ውድድር ዓመት የማንቸስተር ዩናይትድና ለቀጣዮቹ የውድድር ጊዜያቶችም ወሳኝ ፓርቶች ወይም ወሳኝ የታሪክ መቀልበሻዎች ናቸው ብዬ አስባለሁ። የአምናው ወሳኝ ዝውውር ወይም የክረምቱ ያለፈው ዓመት ማለት ነው። ሼሽኮ፣ ቡሞ፣ ኩኛ እስኪ እንዴት ጥርት ያሉ ተጫዋቾች እኮ ያመጡ ጥርት ያሉ የማይወድቁ ተጫዋቾች። ሰላሜስ አንድ ተጫዋች እኮ አልወደቀባቸውም በክረምቱ ካስፈረሟቸው ተጫዋቾች መካከል። አሁን ተመሳሳይ ነገር ከደገሙ የማንቸስተር ዩናይትድ የጥራት ደረጃ ሃይ ሌቭል ነው የሚደርሰው። በጣም አስደማሚ ነው የሚሆነው እና ኡማር ባሬዳ ከዚህ በመነሳት ነው ክለቡ አሁን ያለበት መንገድ የተስተካከለ የተደላደለ መንገድ ነው። በእኛ ግምገማ በእኛ እይታ በሁለት ዓመት ውስጥ ብንችል ቀጣይ ዓመት ካልሆነ ግን ከቀጣይ ዓመት በኋላ በሁለት ዓመት ውስጥ የእንግሊዝ ፕሪሚየር ሊግ ዋንጫን ወደ ካዝናችን እናስገባለን የሚል እንድምታ ያለው ሀሳብ እንዲሰጡ ያደረጋቸው ከዚህ አንጻር ነው ኡማር ባሬዳ። ስለዚህ እንግዲህ ሀሳባቸው ይፈጸማሉ። በቀጣይ አብረን የምንመለከታቸው ጉዳዮች ይሆናሉ። ከዛ ውጪ ከማንቸስተር ዩናይትድ ጋር በተያዘ ቅድም እንደጠቀስኩት አዲሱ ስም ኢሊያም ኒዳዬ ነው። የኤቨርተን የመስመር ተጫዋች ነው። ሁለቱም ፍላንኮች ላይ መጫወት ይችላል። ይሄ ተጫዋች ከሴኔጋል ብሔራዊ ቡድን ጋር የአፍሪካ ዋንጫን አሳክቷል። ኢሊያም ኒዳዬ በጣም ፈጣን፣ በጣም ታክቲካሊ የተሰጠው ተጫዋች ነው። የተሰጠው ደረጃው በጣም ከፍ ያለ ተጫዋች ነው እና ማን ይህንን ተጫዋች በማምጣት ረገድ ከፍተኛ ስራዎችን ለመስራት አቅደው እየሰሩ ነው ማንቸስተር ዩናይትዶች። ከምንጠቅሳቸው የአማካይ መስመር ተጫዋቾች በተጨማሪ ፊቱ ላይም ጥቂት ማስተካከያ የሆነ ነገር ቢገጥም፣ ጉዳት ቢገጥም፣ የአቋም መዋዥቅ ቢገጥም ፊቱን ሊያስተካክል የሚችል ተጫዋች የስኳድ ዴፕዝን ከማሳደግ አንጻር እነዚህ መሰረት አድርገው እየሰሩ ያሉበትን ሂደት እየተመለከትን ያለ ነው። ኢሊያም ኒዳዬ እንግዲህ ከማንቸስተር ዩናይትድ ጋር በትልቁ ስሙ እየተነሳ ያለ ጉዳይ ነው። ሌሎችም የምታውቋቸው ናቸው። ኤደርሰን ፈርሟል። ማቲያስ ፈርናንዴዝ ጥሩ መንገድ ላይ ይዟል። ግን የኤሊዮት አንደርሰንና የሲቲ መጎረባበጥን ተከትሎ ወይም የመጀመሪያ ዙር ጥያቄያቸው ሲቲዎች ውድቅ መደረጉን ተከትሎ ማንቸስተር ዩናይትድ ተስፋ ስላላቸው የማቲያስ ፈርናንዴዝ ዝውውር ላይ ትንሽ ፍሬን ይዘዋል። ትንሽ አንዳንዶች የሚሰጧቸው አስተያየቶች አሉ። ኤሊዮት አንደርሰንን 120 ሚሊዮን ፓውንድ ከፍሎ ከማምጣት ማቲያስ ፈርናንዴዝና ኤደርሰንን በ100 ሚሊዮን ፓውንድ መጨረስ ትልቅ ነገር ነው ብሎ ያምናሉ። ሁለት ተጫዋች አንድ ተጫዋች ከሚመጣበት ገንዘብ ባነሰ ይላሉ። ያከራክራል ራሱን በቻለ መንገድ። አንዳንዶች አይልክ አይደለም። ሁለቱ ተጫዋቾች እንደ አንድ ተጫዋች እንኳን ግልጋሎት የማይሰጡ ከሆነ ትርጉም የለውም። አንድ ተጫዋች ቢመጣ ነው የሚሻለው። ኤሊዮት አንደርሰን ከማቲያስ ፈርናንዴዝም ከኤደርሰንም በልምድም በብቃትም በአቋም የሚበልጥ ተጫዋች ስለሆነ የጉዳትም ሂደቶች ብዙ የሚያጠቁት ተጫዋች ስላልሆነ 120 በሙሉ ወጥቶ ልክ አርሰናል ዲክላን ራይስ ላይ በወሰነው ልክ ማንቸስተር ዩናይትድ መወሰን አለበት የሚሉ ደጋፊዎች አሉ። በሌላኛው አቅጣጫ ደግሞ የለም ቡድናችን ዴፕዝ ያስፈልገዋል፣ ጥልቀት ያስፈልገዋል። አንደኛ ገንዘብ እናትርፋለን፣ ሁለተኛ ሁለት ተጫዋቾችን ነው የምናመጣው። በተለይ ማቲያስ ፈርናንዴዝ ፕሮሚሲንግ የሆነ ተጫዋች ነው። ነገ በኤሊዮት አንደርሰን ደረጃ ላይ በቀጣይ ዓመት ሊደርስ የሚችል ፕሮሚሲንግ የሆነ ታለንት ነው የሚል መከራከሪያ ይሰጣሉ። በሁለቱ ሀሳብ የተከፈሉ ሀሳቦች እየተሰጡ ነው። ማንቸስተር ዩናይትዶች የትኛውን ይወስናሉ? ኦፍኮርስ ውሳናቸው ግልጽ ይመስላል፣ ኤደርሰንና ማቲያስ ፈርናንዴዝ። ምክንያቱም ኤደርሰን ቀድሞ ፈርሟል። የኤሊዮት አንደርሰን ጉዳይ ያለቀ ስለመሰላቸውን ኤደርሰንን ዝውውር ያፈጠኑት። ግን ዞሮ ዞሮ ማንቸስተር ዩናይትድ 3 አማካዮችን ዘንድሮ አስፈርማለሁ ስላለ ሌላኛውን አማካይ ቀንሶ ሶስተኛ ብሎ ያሰበውን አማካይ ኤሊዮት አንደርሰንን ማምጣት ይችላል። ማቲያስ ፈርናንዴዝን ትቶ ማለት ነው። ስቲል ቻንስ አለው፣ ስቲል እድል አለው። እናንተ የትኛውን ትመርጣላችሁ? እንደ ማንቸስተር ዩናይትድ ደጋፊዎች የትኛው የተሻለ? ኤሊዮት አንደርሰንን አምጥቶ ተጨማሪ አማካይ የማምጣቱን ሀሳብ መዝጋት ወይስ ማቲያስ ፈርናንዴዝን አምጥቶ ሌላ ደግሞ አንድ ተጨማሪ አማካይ በማምጣት 3 አማካዮች አድርጎ ዴፕሱን ማስፋት
የቡድኑን ጥልቀት ከፍ ማድረግ፣ እንደየጨዋታው ደግሞ ፕራግማቲክ ሆነህ ተጫዋቾችን መጠቀም ትችላለህ። ከበርንሌይ ጋር ስትጫወትና ከሲቲ ጋር ስትጫወት ተመሳሳይ ተጫዋች ላትጠቀም ትችላለህ። ፕራግማቲክ እንድትሆን የተጫዋቾች መብዛት ሊጠቅም ይችላል። ስለዚህ የትኛውን ትመርጣላችሁ? አይ የለም እሱ ቀርቶብን ኤሊዮት አንደርሰን ይምጣ፣ ለየትኛው የሚያጫወት መንገድ የሚሆን ጥራት ያለው ራሱን ያስመሰከረ ያሳየ ዋና ማገር ሊሆን የሚችል ኮለል ሊሆን የሚችል በማንቸስተር ዩናይትድ ቤት ውስጥ ነው ብለው የሚያነሱም ስላሉ ማለት ነው። እና ማንቸስተር ዩናይትድ ዛሬ አዲሱ ዜና ኢንዳዬን እየተመለከተ መሆኑና የማቲያስ ፈርናንዴዝ ዝውውር ላይ ትንሽ ፍሬን ነገር ያዛርጎ ኤሊዮት አንደርሰን እየቃኘ ነው። በተደጋጋሚ እየደወሉ ነበረ ኤሊዮት አንደርሰን ወደ ሲቲ ሊያመራ መሆኑን ተከትሎ ማንቸስተር ዩናይትዶች በተደጋጋሚ ሲደውሉ እንደነበረ ፋብሪዞ ሮማኖ በግልጽ ዘግቧል። ዝውውሩን ለመጥለፍ ከተሳካላቸው ዝውውሩን ለማሳካት ከፍተኛ ጥረት ሲያደርጉ እንደነበረ ይታወሳል። እንግዲህ የመጀመሪያ ዙር ጥያቄ ውድቅ ተደርጓል። ማንቸስተር ሲቲ ገፍቶ ተጨማሪ ገንዘብ ይዞ ይመጣል ወይስ ማንቸስተር ዩናይትድ ገንዘቡን እከፍላለሁ ብሎ የሲቲና የኖቲንግሃም ፎረስት ግንኙነት ላይ ሻከራ ነገር በመፍጠር አቅሙን ይጠቀማል የሚለው አብረን የምንመለከተው ጉዳይ ነው የሚሆነው። እነዚህ አዳዲስ ነገሮች ነው ያሉት። አድማጭ ተመልካቾቻችን እንመለሳለን። ስንመለስ ሌሎችን ጉዳዮች እንመለከታለን። አርሰናል የ16 ዓመት ታዳጊ ያስፈርመዋል። ምን ሊያደርገው? እንደዚሁም የኖኒ ማዱኬ አነጋጋሪ አስተያየትን በቀጣይነት እንመለከታለን። እናት ባንክ፣ ዶክተር መቤ ጥርስ ሕክምና ማዕከል፣ ሮሜ በሳሎና ስፓ መልእክቶቻቸው በጋራ ይደመጣል። በነገራችን ላይ ዶክተር መቤ